ሰላማችሁ ይብዛ። እኔ እግዚአብሔር ይመስገን ደህና ነኝ። እንኳን ደስ አላችሁ፣ እንኳን ደስ አለን። ውድ ኢትዮጵያውያን፣ እውነት ኢትዮጵያውያን ታሳዝናላችሁ። የእውነት ለመናገር በእውነት የኢትዮጵያ ሕዝብ በጣም የሚያሳዝን ሕዝብ ነው። ጨካኝ አይደለም፣ አረመኔ አይደለም የኢትዮጵያ ሕዝብ እና በጣም ያሳዝናል። በዚህ ሁኔታ በተለይ ምርጫ የተደረገባቸው ክልሎች እንኳን ደስ አላችሁ። ሌሎች ምርጫ ያልተደረገባቸው ክልሎች ደግሞ ቢያንስ በቀጣይ ቆም ብላችሁ ሁላችሁ በማሰብ ቢያንስ በመንግስት መመራት የምትችሉ ብዙ የሚገዘብዙ ነገሮች መቆም አለባቸው። በመንግስት ጥፋት ካለ መንግስትም ሊቆጠብ ይገባል። ሌሎችም እንደዚህ ህዝቡን መተባበር አለበት። የኢትዮጵያ ህዝብ ከዳር እስከ ዳር መተባበር፣ ለጦርነት ብቻ ሳይሆን መተባበር ያለበት ለጥሩ ለሰላም ነገርም መተባበር መቻል አለበት ነው። ይሄን እላለሁ። በመቀጠል በተለይ የብልጽግና አመራር ወይ ብልጽግና መሪዎች አሁን ለተመረጣችሁት ጠቅላይ ሚኒስትርም እያለ እየተናገረ የነበራቸው ነገሮች አሉ። ታስታውሳላችሁ፣ የተናገራቸው ነገሮች አሉ። እናንተም ከዚህ በኋላ ይሄ ህዝብ አሁን ምርጫ ሲያደርግ እውነትም መርጧችሁ በልጣችሁ የተሻለ ስራ ሰርታችሁ በየአካባቢው ላይ የህዝቡን ጩኸት ሰምታችሁ ህዝቡ እፎይ ይሄ መንግስት ጥሩ አደረገልኝ ብሎ የህዝቡን ቀዳዳ ሸፈናችሁ እንዳልተመረጣችሁ ማወቅ አለባችሁ። ህዝቡ ችግር ውስጥ ነው ያለው። ህዝቡ በሰው ሰራሽ ችግር ውስጥ ነው ያለው። በሰው ሰራሽ ሰው አንዱ እንደፈለገ እየበለጸገ ህዝቡ አንድ ዳቦ መብላት ያቃተው 100% ማለት ይቻላል። ብዙ ችግር ውስጥ ነው ያለው። ይሄን ህዝብ መታደግ አለባችሁ። ከቻላችሁ ተባብራችሁ ሌሎችን የፖለቲካ ፓርቲዎችን የተሻሉ ሰዎች ካሉ አሳትፋችሁ ህዝቡን ታደጉ። ከራብ ታደጉ። ራብ መጥፎ ነው። ከጦርነት ታደጉ። መጥፎ ነው ጦርነት። ከዚህ ታደጉ እንጂ መርጦናል፣ ህዝቡ መርጦናል። ያው ጥሩ ስለሰራ ነው የመረጠው። ጥሩ አድርገን ሰርተናል። በየክልሉ ላይ በሰላም በጸጥታም በኢኮኖሚ በፖለቲካ ጥሩ ነገር ሰርተናል። በማህበራዊ ጥሩ ነገር ሰርተናል። ለዛ ነው የመረጠ ብላችሁ እንዳታስቡ። እንዴት እንደተመረጠ እንዴት እንደመረጡም እያየን ነው። ስለዚህ አሁን ያን ደግሜ ስህተት ነው ችግር ነው ምናምን ነው አልተመረጠንም እኛ ብዬ ለማውራት አይደለም። አሁን ብልጽግና እድል ሁለተኛ እድል ነው። እውነት ለመናገር እውነት እድል ነው የተሰጣችሁ። በዚህ እድል ቢቻል መጠቀም መቻል አለባችሁ። ይሄ እድል የምትተኙበት አይደለም። እኛም እንቀሳቀሳለን፣ አናስተኛችሁ። ከቻላችሁ ትሰራላችሁ፣ ካልቻላችሁ ትተዋላችሁ፣ ከቦታው ትነሳላችሁ። ስለዚህ ይሄ እድል ነው ለእናንተ። እባካችሁ ሀገሪቱ በጣም መጥፎ ደረጃ ላይ ነው ያለችው። መሸፈን አያስፈልግም። የሀገሪቱን ችግር መሸፈን አስፈላጊ አታውቅም ማለት ነው፣ አናውቅም ማለት ነው። ከችግር መውጣት አልፈለገንም ማለት ነው። ከእራብ መውጣት አልፈለገንም። ህዝቡ ይህ ሁሉ ሰፊ መሬት ይዞ ለመሬት ይዞ እየተራበን ያለ። ይሄን አስተካክሉ እና ቀጣይ ሌሎቹ ጀነራሊ ማለት አጠቃላይ እንደ ሀገር አቀፍ ምርጫ ውጤት እስከምንሰማ ድረስ ብልጽግና እንኳን ደስ አላችሁ፣ ግን ተመርጠናል ብላችሁ እንዳሰነጉ። አገሪቱ ካለችበት ችግር አውጡ። ኑሮ ውድነት ቀንሱ። እናንተ ካልቀነሳችሁ፣ እናንተ ከተባበራችሁ ሌላው ዋጋ የለም። እናንተ ከተባበራችሁ ኑሮ አይቀንስም። ለምሳሌ ነዳጅ 100% የመንግስት ባለስልጣን ወይ የመንግስት አመራር እጅ አለበት እንጂ በእንደዚህ አይሆንም። ነዳጅ ደግሞ የኑሮ ውድነት ትልቁ ድርሻ የያዘው ኑሮን እያጦዘ ያለው